ህብረተሰቡን በማነቃቃት ግንዛቤ በመፍጠር አካባቢን የሚያቆሽሸው እዚህ ጋር ግን እንደዚህ ያደረግን ብዙ ለጎረቤትም ኮምፖስትም እያዘጋጀን እየሰጠን አረንጓዴ ነገር መፍጠር እንደሚቻል የግብርናዎቹም የጽዳቶቹም አሁን ይመጣሉ በየጊዜው ይከታተሉኛል። ምን አይነት ተሳትፎ ታደርጊያለሽ? ጽዳት ለራሳችን ነው ለከተማዋም ውበት ነው። አካባቢውን ጠቅላላ እንደምታየው አረንጓዴና ጽዱ ለማድረግ ጥረት እያደረግን ነው። ከዚህ ግቢ ምንድነው የምንማረው የሚለውን ነገር ራሴን ጠይቅ አድርጎኛል። በጣም ተስፋ የሚሰጥ ስራ እየተሰራ ነው። ተወዳዳሪ የሆነች ያለች ከተማ ነች። ለራሱም ደግሞ ምቹ የሆነ ቦታ ለመኖር የፈጠረው ነገር አዲስ አበባቸው ጽዱና ምታምር ሆናለች። ከተማ ላይ የምናየው ጽዳት ብሎካችን ወደ ሰፈራችን መጥቶ ማየት ነው የምንፈልገው። ማህበረሰቡም ይሄን ተቀብሎ ወደ ለውጥ ፈጥኖ በመግባቱ ምክንያት ነው ከተሞች ጽዱ የሆኑት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የአዲስ ሚዲያ ኔትወርክ ፕሮግራም ተከታታዮች እንደምን ሰንብታችኋል? ይህ ዘውትር ረቡዕ ምሽት 2 ሰዓት ወደ እናንተ የሚደርሰው ጽዱ አዲስ የተሰኘው ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን እንግዲህ በተለይም ከቆሻሻ አወጋገድና አጠቃቀም ስርዓት ጀምሮ የተለያዩ ሞዴልና የጸዱ መንደሮችን ወደ እናንተ እናደርሳለን። በዚህ ፕሮግራማችን በተለያዩ ክፍለ ከተሞች ላይ ተዟዙረን በጽዳት አምባሳደርነት ተሳትፎ የሚያደርጉ ግለሰቦችን የስራ ተሞክሮ እንዲሁም ህብረተሰቡ በዚህ ላይ የሚያደርገውን ተሳትፎ እየቃኘን ወደ እናንተ እናደርሳለን። ዛሬም በንፋስ ስልክ ላፍቶ ክፍለ ከተማ ሄደን አጠቃላይ በጽዳት ስራው ላይ እየተሰሩ ያሉ ስራዎች ምን ይመስላሉ፣ በጽዳት አምባሳደርነት የተሾሙ ግለሰብ ምን አይነት ስራን እየከወኑ ነው፣ በተለይ ህብረተሰቡን በማነቃቃት ግንዛቤ በመፍጠር ምን እየሰሩ ነው የሚል ሀሳብን እናነሳለን። ህብረተሰቡን ደግሞ የፈጠራቸው ሞዴል መንደሮች ምን ይመስላሉ የሚለውን ጥያቄዎችን እያነሳን ወደ እናንተ የምናደርስ ነው የሚሆነው። ይህም ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ጋር በጋራ ሆነን የምናዘጋጀው ፕሮግራማችን ነው። እስከ ፕሮግራማችን ፍጻሜ አብራችሁ ነው። በዋነኝነት አዲስ አበባን ውብ ከማድረግ አንጻር በኮሪደር የሰራናቸው ስራዎች በጣም ብዙ ውጤት ያመጡ ነው ይታወቃል። እዛ ያለው የጽዳት ስራ ብሎክን ማዕከል ያደረጉ የጽዳቱ ለውጦች መምጣት አለባቸው ማለት ነው። ከዚህ አንጻር በተለይ ህዝቡን ሞቢላይዝ ያደረገ የጽዳት ስራዎች ያው 7 ላይ የሚታወቅ ነው። እንዴት ነው እናንተ እየገመገማችሁ ያላችሁት? ቆሻሻን ከምንጩ መቀነስ ጀምሮ እንሰራለን ማለት ነው። ያንን የመነጨውን ቆሻሻ በ3 አይነት እንዲለዩት የሚበሰብስ የማይበሰብስና አደገኛ ብለው በ3 እንዲለዩት እናደርጋለን። ከዛ ውጪ አብሮ ሰላም ነው። እንዴት ናችሁ? ሰላም ነው፣ ችግር የለም። ሰላም ነው። እንዴት ናችሁ? ሰላም ነው አለ። ሞዴል ብሎኮችን ቼክ እያደረግን የመጣሽው የወረዳ 7 ጠበብ ያለች ወረዳ ብሎኳም ትንሽ፣ ማህበረሰቡ ግን በጽዳት ስራ ላይ ያለው ግንዛቤ በጣም ከፍ ያለ ብሎኩን በራሱ ተነሳሽነት የሚያጸዳ ወረዳ ላይ ያለ ማህበረሰቡም ደግሞ በዚህ ላይ ምን አይነት ተሳትፎ አደረገ የሚለው ከራሱ ከማህበረሰቡ አንደበት የምንወስዳቸው ሀሳቦች አሉ። ስለዚህ ወደዛው እንሂድ። ሰላም ነው አልሐምዱሊላህ አለን። እስቲ ለተመልካቾች የሙሉ ስምህን? መሐመድ አወል እባላለሁ። የወረዳችን የጽዳት አምባሳደር ነኝ። አቶ መስፍን ካንተ ጋር ተመልሰን የምንገናኝ ይሆናል። አመሰግናለሁ። እንዴት ነህ? አማን ነው። የጽዳት ስራ እንዴት ይዞ? ጽዳት አሪፍ ነው። በደንብ አድርገን እያጸዳን ነው። አሁን ቶሎም እየመጡ ያነሱልናል። በ3 አይነት ነገር እንለያለን። እነዚህ እንግዲህ የተለያዩ ፕላስቲኮች ለጥቅም የማይውሉ የወድቁ አካባቢን የሚያቆሽሹ እዚህ ጋር ግን ለውበት የሆኑና አበባ የተተከለባቸው ነው። ትንሿ ሃይላንድ ሳትቀር እንደዚህ ኮምፖስት አዘጋጅተን በሃይላንድ እያደረግን አበቦችን ለጎረቤትም እንሰጣለን። ለአንዳንድ ለውበትም እንትን እያለን ያምራል። ካቀማመጣቸው ጀምሮ እንግዲህ እነዚህን እኮ ልግዛ ብትል በአሁን ሰዓት የአበባ ማስቀመጫ እንደዚህ መትከያ በጣም ውድ ናቸው። ሁለተኛ እኛ እንደዚህ እያደረግን ብዙ ለጎረቤትም ለእንትንም ኮምፖስትም እያዘጋጀን እየሰጠን ብዙ እንትን እንላለን። ይሄው አሁን ሃይላንዶች እንዳለ እነዚህ ሃይላንዶች ናቸው የማይበሰብሱ የሚበሰብሱ በደንብ ተጠቅማችሁበታል። እዚህ ጋር ደግሞ ቆሻሻ የምትለዩበት ሁኔታ ነው መንገድ። እዚህ አሁን ሃይላንዶች የማይበሰብሱ የሚባሉ ለብቻ የሚበሰብሱ የሚባሉ ለብቻና አደገኛ የሚባሉት ለብቻ እናደርጋቸዋለን። እንደዚህ እያደረግን በብዛት ፕላስቲክ ማዳበሪያዎች እነዚህ ነው። ይሄ አሁን አንድ ድንች ስኳር ነው። ይሄ ድንች ስኳር አሁን ብዙ ናቸው። አሁን ሲደርስ ይሄንን ሰንጥቀን እንደዚህ እናወጣዋለን። የምርና አሁን ይቀጣል ወደ ውጭ ወጣ እንጂ ድንቹ ውስጥ ላይ ነው። ተውባክ
ከዛ በኋላ እንደዚህ ተሰንጥቆ እንዳለ ያለውን ድንች እናወጣለን። ከእንደገና ሌላ ኮምፖስት እናዘጋጅና በዛ ኮምፖስት እያደረግን አውጥታችሁ ተጠቅማችሁ ታውቃላችሁ? እውነት ይሄ ቀዩ አሁን እኔ ሰፈር ውስጥ እንዳለ የሰጧቸው ይሄ ቀይ በቀይም አለ በዚህኛውም ከለር አለ። እሺ ስኳር ድንች አሁን ቆይ በዚህ በደጅ በኩልም አለኝ። እነሱንም እናሳያለን። አንተ ጋር የታዘብኩት ነገር በቀላል መንገድ ግቢ ማስዋብ እንደሚቻልና አረንጓዴ ነገር መፍጠር እንደሚቻል። ትክክል። እነዚህ ረጅም ጊዜ የማይበሰብሱ ሃይላንዶች ናቸው። እነዚህ አሁን ሰላጣ ነበረ። ሰላጣዎቹን ተጠቅመንባቸው አሁን ሌላ ኮምፖስት በማዘጋጀት ከእንደገና ድጋሚ እንተክልባቸዋለን። አበባም አሁን በየጊዜው በቃ ሰላጣም ቆስጣም በዚህ እየተከለን ወደ እንትን ለምግብነት እናዘጋጃቸዋለን። ስለዚህ ግቢ መጥበብና መስፋት አይጠበቅበትም። በሚንጠለጠልም በእንትንም እነዚህ አሁን የግማሽ ሳይክል ነገር ነው። አሁን እነዚህ አበቦች ናቸው። እነዚህ አሁን ያ ሳይክል ነው። ይሄኛው ደግሞ ፀሐይ ነገር እንደዚህ ነው። እንደዚህ አድርገን እዚህ ላይ ራሱ ሰላጣ ምንም መጠቀም እንችላለን። እኛ ያው አበባም ግማሽ በአበባም ግማሽ የሚበሉ ምግቦችም ስለሆነ እንጂ እያንዳንዱ ቢወድቅ አካባቢን የሚበክሉ በጣም ደግሞ እዚህ ሲመጡ ደግሞ ለጥቅም ይሆናል። አሁን እነዚህ ሃይላንድ ግማሹን ወደ መሬት የሚቀመጡ ናቸው። ግማሹ ደግሞ እንደዚህ እንዲንጠለጠሉ አድርገን ነው የሰራናቸው። ግማሽ የተቆረጠውን በመሬት ሙዝም ያው ለልጆች ፓፓያም አለ። ይሄ ኮምፖስት ነው። እሺ ይሄ አሁን ተብላልቶ ያለቀለት ኮምፖስት ነው። እንደዚህ አይነት ስራዎችን ለመስራት የተወሰነ የግንዛቤ ስራዎች ተሰርተዋል። በተለይ በመንግስት በአሁኑ ሰዓት የቆሻሻ አወጋገድ ስርዓታችንን ከማዘመንና የተሻለ ከማድረግ ባሻገር እንደዚህ መልሰን ጥቅም ላይ እንድናውል የተለያዩ የሚሰሩ የግንዛቤ ማስጨበጫ ስራዎች አሉ። ምን ያህል አገዙክ? ብዙ እነሱ የግብርናዎቹም የጽዳቶቹም አሁን ይመጣሉ፣ በየጊዜው ይከታተሉኛል። ያሉ ግብርናዎቹም እንትን የሚሰጡኛል። ከዛ ኮምፖስት ሁሉ ጊዜ ነው የጽዳቶቹ እየመጡ እንደዚህ አድርግ እንደዚህ ላይ ያሉ እነሱ ናቸው እንደውም ብዙ እገዛ ያደረጉልኝ። መቼም ልምድህን በደንብ እያካፈልክ ነው። ለአንዳንዱ ኮምፖስትም እየሰጠው ምናምን ትዝብት አሁን ላይ ጽዳት ላይ ሰው ምን አይነት ተሳትፎ አሁን በጣም ልዩ ነው። አሁን ልዩ ነው። እንደ በፊቱ አይደለም። በቶሎ ይመጣልናል። ከእንደገና ደግሞ ግንዛቤ ይሰጡናል። ኮምፖስት የሚደረገውን የሚበሰብሱ የማይበሰብሱን አደገኛ የሚባለውንም ለይተው ያስረዱ። ነዋሪዎቹ ያው አሁን ግማሹ አረንጓዴ ተለጥፏል። ቀይ የተለጠፈባቸውን እየደን እንትን እያለን እያስተካከሉ ነው። እያደረገን ነው። አረንጓዴ የተለጠፈው ምንድነው? አረንጓዴ የተለጠፈው ሁሉ ነገር የሚለዩ ሰዎች ናቸው። ከዛ በኋላ ቀይ ደግሞ የማይለዩ ምናምን ነው። እነሱን እየሄደን ግንዛቤ እየሰጠን ከዛ እንዲለጠፍላቸው እናደርጋለን። አሁን ፍሬኒ እናገኛታለን። እዚህ ጋር ኮምፖስት ምንም የምትሰራ ነች። ጽዳት በጣም ጎበዝ ነች። እሷን እናገኛት። ሰላም ናችሁ? እንዴት ነው? ሰላም። በጽዳቱ ላይ እስቲ ምን አይነት ስራዎች እየተሰሩ ነው? ምን አይነት ተሳትፎ ታደርጊያለሽ? በጽዳት ላይ ያለ በጣም ጥሩ ነው። ያው አጽዱ እንባላለን። ቅዳሜ እናጸዳለን። ምን ጊዜ እናጸዳለን። በጣም ጥሩ ነው። በጽዳት ላይ ያለ የሚነግሩንም ሁሉም እየተቀበልን እሺ ብለን በተግባር ላይ ያዋልን እየሰራን ነው። ግቢሽ ደግሞ አረንጓዴ ነው። እዚህ ውስጥ የሚበሉ ለውበት የሚሆኑ የተለያዩ ተክሎች ይታዩኛል። እንዴት ተሰራ? የኮተኮትን ጎመኗም ምንዋም የዶሮዎቹም እዛ እንትን እያደረግን ኮምፖስት እያረግን እያስተካከልን ያለ ነው። እንደምታዩ እንግዲህ በተቻለ መጠን ጽዳት ለራሳችን ነው። መጀመሪያ ነገር ለራሳችን ነው። ለከተማዋም ውበት ነው። በጣም ጥሩ ነው። ደስ ይላል። እስቲ እነዚህ አረንጓዴ ልማቶች ምንድን ናቸው? እንያቸው። ምንድነው የተተከሉ ተክሎች? እንግዲህ ይኸው ቃሪያ፣ ጤና አዳም እንደምታዩ አበባዎቹም አሉ። የቀጣይ ምን እንይ? ቀጣይ እዚህ አለ ጽዱና ውብ የሚያደርግ ልጅ። እሱ ጋር ደግሞ ሰለሞን ይባላል። እሱ ጋር አስተዋውቅሻለሁ። በጽዳት ላይ ተሳትፎ ያደርጋል። በጽዳት ላይ በቆሻሻ በመለየት ውብ በማድረግ አበቦችን በመትከል
አሪፍ ስራ የሚሰራ ልጅ ነው። እሱን አስተዋውቅሻለሁ። ስሜ ሰለሞን ወልዴ ሳፎ ይባላል። የወረዳ 7 የብሎክ 12 ነዋሪ ነኝ። ያው እንደምታየው መጀመሪያ ግቢያችንን አስተካከልን። ከዛ በኋላ ደግሞ ከግቢያችን ውጭ ያለውን ለማስተካከል ሞከርን። ከዛ በኋላ አካባቢውን ጠቅላላ እንደምታየው አረንጓዴና ጽዱ ለማድረግ ጥረት እያደረግን ነው። አሁን ላይ በተለይ አዲስ አበባ ውስጥ የምናስተውለው ነገር እንደዚህ ከተማ ውስጥ ዞር ዞር ስንል ነዋሪው በዚህ ላይ በጣም የራሱን አሻራ እያሳረፈ እንዳለ ለራሱም ደግሞ ምቹ የሆነ ቦታ ለመኖር የፈጠረው ነገር የሚገርም ነው። እናንተም ከዚህ መካከል ተሳክቶላችኋል። አዲስ አበባችን እንደምታየው ጽዱና ምታምር ሆናለችና ይሄ ከተማ ላይ የምናየው ጽዳት ወደ ብሎካችን ወደ ሰፈራችን መጥቶ ማየት ነው የምንፈልገው። ስለዚህ እኛም ደግሞ ሰው የሰራውን ስራ ማድነቅ ሳይሆን እኛም ደግሞ በአካባቢያችን በቤታችን እንደዚህ አረንጓዴ ነገር ንጹህ ነገር መፍጠር ይቻላል በሚል የአቅማችንን ለመስራት ሞከርን። እንዳሰብነውም በቃ ግቢ ማጽዳት ቻለን። እንደዚህ አበባ ማየት ይችላል። ከግቢ ውጭ ወተን ደግሞ እንደዚሁ ከግቢ ውጭ ያለውን አትክልት በመትከል ጽዱና አረንጓዴ ለመፍጠር ጥረት አድርገናል እና በዛ ስንወጣ ስንገባ ስለምናየው በጣም ደስ የሚል ነገር ነው። ሰዎችም ፎቶ ሲነሱ እናያለን። እነዚህ ቆሻሻ ለይተን የምናስቀምጥባቸው ቦታዎች ናቸው። እዚህ ጋር የምናስቀምጠው የማይበሰብሱ ፕላስቲክ ነገሮችን ነው። እንደ ሃይላንድ እንደ ፌስታል ያሉትን የማይበሰብሱትን ነው። እዛኛው ላይ ደግሞ የሚበሰብሱ ቆሻሻዎችን ነው የምናስቀምጠው። ለኮምፖስትነት ትጠቀማቸዋላችሁ? አዎ፣ ኮምፖስት ደግሞ መሬት በመቆፈር እዛ ጋር የተቆፈረ ጉድጓድ አለ። እዛ ውስጥ ነው እዚህ ውስጥ የሽንኩርት ልጣጭ፣ የድንች ልጣጭ እንደዚህ እያበሰበስን ለማዳበሪያነት እንጠቀማለን። እዚህ ውስጥ አሁን ይሄ በሰበሰው ነው። ይሄ ደግሞ አዲስ የጨመርናቸው ናቸው ከውስጥ። እውነት ለመናገር አካባቢያችሁ ያምራል። ይሄ ደግሞ ትልቅ የእናንተ እጆች ዋጋ እንደከፈሉ የሚያሳይ ነው። በርታ እንግዲህ ሰው። እሺ፣ እናመሰግናለን። እሺ፣ ስለ ጎበኛችሁ እናመሰግናለን። እኛም እናመሰግናለን። ዛሬ እንግዲህ ዞር ብለን አካባቢያችሁን፣ መንደራችሁን፣ ክፍለ ከተማችሁን ጎበኘን። እውነት ለመናገር ነዋሪው የተሻለ ተሳትፎ እያደረገ የሚያሳዩ ስራዎችን ያየ ነው። ይሄ ደግሞ እንግዲህ ሊጠናከር ይገባል። የተጠናከረ የተባበረ ክንድ ነው የተሻለ ስራ እንዲሰራ የሚያግዘውና እንደው አጠቃላይ በእናንተ አካባቢ ያለ ነዋሪ ሊሆን ይችላል፣ በከተማም ደረጃ ለሚኖር ነዋሪ ምን አይነት ሀሳብ አለክ? አሁን በጣም ጥሩ ግንዛቤም እያዳበረ ነው ሰው፣ ማበረታቻም እየተደረገለት እንትን እያለ ብዙ እየተሳተፉ ነው። የአንዱን ግቢ አንዱ ሲያይ እንደዚህ እየጎበኘን ራሱ ስንሄድ ከአንዱ አንዳችን እንወስዳለን፣ ከአንዳችን አንዳችን ይሄን አበባ እንፈልጋለን ይሄንን እያለን አሁን ሰፈሩ ጥሩ እየሆነ ነው እና እንትንም እያሳየ ነው መተባበር። አሁን ጽዳት ሲባል ድሮ ያለቃቅሱ የነበሩ ምናምን አሁን በደንብ ተሳትፎ እያደረጉ ነው። ከተማውንም እያዩ ሲመጡ ምናምን በቃ ለውጥ አምጥቷል። አሁን ሁሉም እንደዚህ ሲሳተፍ አካባቢያችን ምንም በጣም ይጸዳልም እንትን የሚላለም ውበትም ነው። የተሻለ ነገር እየሰሩ ስለሆነ ያስደስተኛል። እንትን እያሉ አንዱ አበባ ሲሰጥ አንዱ እንትን እያለ ጥሩ እንትን እያለ ነው። ማሚዬ ዛሬ አጠቃላይ ከጧት ጀምረ ከኛ ጋር ቆይታ አደረክ፣ በአካባቢ የተሰሩ ስራዎችን አሳየ። እኛ እጅግ አድርገን የምናመሰግነው በዚህ ላይ ለምትሳተፈው ተሳትፎ ለምታበረክተው አበርክቶ ሁሉ በጣም እናመሰግናለን። የጽዳት ስራው በተሻለ መንገድ እንዲሰራ በአምባሳደርነት በኤጀንሲም ደረጃ በየደረጃው ክፍለ ከተሞችም ጋር አምባሳደሮችን በመለየት ተግባብተን መታወቂያም ጭምር ተሰጥቷቸው አገልግሎት እየሰጡ ያሉ አምባሳደሮች አሉ። እነዚህ አምባሳደሮች ከኛ ጋር በመስራታቸው የጽዳት ስራው ላይ የራሱ የሆነ አስተዋጽኦ እያደረገ ነው ያለው። በትምህርት ቤቶች አካባቢ በምንሰራቸው የግንዛቤ ስራዎች፣ የንቅናቄ ስራዎች እነዚህ አምባሳደሮች በቀጥታ በማሳተፍ ግንዛቤ በመፍጠር ጽዳትን ባህል ለማድረግ እየሰራ ነው ካለው አጠቃላይ ስራ አንጻር የራሳቸውን የሆነ አሻራ እያሳረፉ ነው ያሉት። በበጎ ፈቃድ ነው ስራውን የሚሰሩት። ይህም በመደረጉ እዚህ ከተማ ላይ እንግዲህ እየመጣ ካለው አጠቃላይ ከጽዳቱ አንጻር እየመጣ ካለው ለውጥ አንጻር
የራሳቸውን የሆነ ሚና እየተጫወቱ ነው ያሉት። መስፍኔ በድጋሚ ተገናኘ። እንግዲህ ዛሬ ከጽዳት አምባሳደራችሁ ጋር ዞር ዞር እያልን ስናይ ነበር፣ ማህበረሰቡን ስናናግር ነበርና ጥሩ የሆነ ሰው በጽዳቱ ላይ በተለይ የራሱን አበርክቶ እንዲያበረክት እድል የሚፈጥሩ ነገሮች እንዳሉና በዛ ላይ ሚናውን እየተወጣ ነው። ትክክል። ኮሪደር ስራችን ምን ያህል ማህበረሰቡ እንደለወጠው እዛ አካባቢ ያለው የውበትና የጽዳት ነጸብራቅ በየብሎኩ መውረድ አለበት የሚለው ሐሳቤ በጣም ማህበረሰቡ እየሰረጸ በአስተሳሰብ እየተለወጠ ያለበት ነው ያለው ማለት ነው። እንደገና ደግሞ እንደው በራያችን ደረጃ አዲስ አበባን ጽዱ ውብ እናደርጋለን ስንል እንደው የሚታየው ፊት ለፊት ያለው ኢነር ላይ ያለው ብቻ ገጽታን በመቀየር አዲስ አበባ መቀየር አይቻልም። ይሄ ሐሳቤን ብሎክ ድረስ በማውረድ ብሎክን ማዕከል ያደረጉ የጽዳት ንቅናቄዎች ስራ በመስራት ይሄንን የጽዳት ከፍታ ወጥነት ባለው መንገድ ለማምጣት ጥረት ያደረግን ያለ ነው። ይሄ በተጨባጭ እየታየ ነው ማለት ማህበረሰቡ በግንዛቤ ደረጃ ያደገ ነው። አንዳንዴ እንደው ከኛ በላይ የሚተነትን የአዲስ አበባን ጽዳት ውበት እድገትም ጭምር በደንብ የሚተነትን ማህበረሰብ የገባው ማህበረሰብ በገባው ልክ ደግሞ ይሄንን ለማስረጽ የሚያደርገው በተግባር ለመግለጽ የሚያደርገው ጥረት በጣም ደስ የሚል ነው ማለት ነው። የተሞክሮን አድማስ በማስፋት በክፍለ ከተማችን ወጥ የሆነ የጽዳትና የውበት ስራዎችን ማስፋት ይፈልጋል። ይሄን በተግባር እያየን ነው። እርግጠኛ ነኝ በአጭር ጊዜ ውስጥ ማህበረሰቡ ተለውጦ ቆሻሻን የሚጸየፍ የቆሻሻ አወጋገዳችንም ጭምር ስርዓት ያለው የዘመነ እንዲሆን ከማድረግም አንጻር አስተዋጽኦ ያደረገ ነው ያለው ማለት ነው። እንደምታውቂው ከዚህ በፊት የነበረው የቆሻሻ የመሰብሰብን የማጓጓዝ ነገር ላይ ፎከስ የምናደርገው እሱ እየተቀየረ መምጣት አለበት ነው ራያችን ለማሳካትም ከከተማይቱም ከክፍለ ከተማችንም ከወረዳውም የሚመነጭ ቆሻሻ ወደ ሀብትነት መቀየር አለበት። ከተሞች ጽዱ የሆኑት በሁለት መንገድ ነው። አንደኛው ማህበረሰቡ በደንብ ተገንዝቦ ከተማው ጽዱ እንድትሆን ለኑሮ ተመራጭ እንድትሆን ከዛም ደግሞ ከሚገኘውም ሀብት ጭምር ያችን ከተማ ያችን ሀገር ተጠቃሚ ለማድረግ ያስተማሩት የፈጠሩት ግንዛቤ ያመጣው ለውጥ ነው። ማህበረሰቡም ይሄን ተቀብሎ ወደ ለውጥ ፈጥኖ በመግባቱ ምክንያት ነው ከተሞች ጽዱ የሆኑት። ከዚህ በተጨማሪ ደግሞ ሌላ የባህል ለውጥ መምጣት መቻል ያለበት የምንሰጣቸው ግንዛቤዎች የምናስተማራቸው ትምህርቶች እንዳሉ ሆኖ ደግሞ ሕግም አለ። ጠንከር ያለ ሕግም ጭምር ስላላቸው ነው። በነገራችን ላይ ሌሎቹ ሀገሮች ኤክስፒሪየንስ የሚያሳየው ሕጋቸው ጠንከር ያለም ስለሆነ ነው ጽዱ እየሆኑ ያሉትና የማስተማር የማስገንዘብ ስራዎች ይሰራሉ። ባንዴ እንደዚህ አይነት ካልቸርን ባንዴ ኦቨርናይት ምናምን ሊመጣ ብዙ ሰርተ ደክመ ነው እንደዚህ አይነት ለውጦች የሚመጡት። ልንሰራ በተንቀሳቀስንበት ልክ አሁን የተወሰኑ ለውጦች እያየን ነው። በተሞካከሉ ስራዎች በጣም ተስፋ የሚሰጥ ስራ እየተሰራ ነው። ተወዳዳሪ የሆነች ያለች ከተማ ነች። ከዚህ በላይ ግን ስራ መስራትን ይጠይቃል። ስለዚህ የማስተማር የማስገንዘብ ስራው አሁንም ነገም ሊቀጥል የሚገባው ነው። ከዛ ጎን ለጎን ደግሞ ተገቢ ባልሆነ መንገድ እያወቀ የሚያጠፋውንም ጭምር ህግ አለ። ህጉንም ጭምር እያስከበሩ በዓለም አቀፍ ደረጃም በጣም ተወዳዳሪ የሆነች ከተማ ለማድረግ እየተሰራ ያለውን ስራ ከፍ ማድረግ የሚቻልበት እድል አለና ማህበረሰቡ ሊሰራው የሚገባውን ስራ ከሰራ መንግስት አሁን ከከተማው አጠቃላይ ለውጥ አንጻር ቴክኖሎጂዎችንም ጭምር ተጠቅሞ ሊሰራቸው የሚገቡ ነገሮችን እያዘመነ መሄድ ከቻለ ባለድርሻ አካላትም በተመሳሳይ መንገድ መስራት የሚገባቸውን የቤት ስራ መስራት ከቻሉ በአጭር ጊዜ ውስጥ ይሄ ከተማ ሌሎች እንዳው የተሻሉ ናቸው ከሚባሉ ከተሞች የደረሱበት ደረጃ ላይ በአጭር ጊዜ የመድረስ እድሉ እንዳለው ይታየኛል። ጽዳት የዘውትር ስራ እንደሆነ ይታወቃል። ቆሻሻ በደቂቃ ልዩነቶች ውስጥ ይመነጫል። ስለዚህ አንድ የሰራ ነው በቃ ጨረስን የምንለው ስራ እንዳልሆነ ይታመናልና ቀጣይነት ሊኖረው ይገባል። በዚህ ላይ ደግሞ ህብረተሰብ በዚህ ላይ ትልቅ ተሳትፎ ማድረግ ይኖርበታል። ተቋማት፣ ባለድርሻ የምንላቸው በርካታ አካላትና ተቋማት አሉ። ከማን ምን ይጠበቃል? በጣም አመሰግናለሁ። የትልቅ እድል ነው እንዳልሽው የጽዳት ስራ ዛሬ አጽድተሹ የሚያበቃ አይደለም። ሁሉ ጊዜ መቆሸሽ እድል ያለው ስለሆነ
ይህንን ለማስቀረት ብዙ ስራዎች ይሰራሉ። አንዱ የግንዛቤ ስራ ስለሆነ ማለት ነው። በተለይ አንዱ የተቀመጡ ስታንዳርዶች ማሟላት ነው የመጀመሪያው ማለት ነው። በሳምንት 2 ጊዜ አገልግሎት እንሰጣለን። አሁን ደግሞ በተለይ ቆሻሻ መለየት ከጀመረም በኋላ በሳምንት 3 ጊዜ አገልግሎት የምንሰጠው ማለት ነው። ስለዚህ ማህበረሰቡም በሳምንት 3 ጊዜ አገልግሎት እንሰጣለን። አንዱ ህገወጥ ቆሻሻ እንዳይጣል የምንከላከልበት ነው ማለት ነው። ሁለተኛው የጽዳት ስራው ሰስቴን እንደሚያደርገው የተቀመጡ የዞኒንግ ጽዳቶች አሉ ማለት ነው። እነዚህ ማህበራት በሳምንት አንዱ ቀን የዞኒንግ የጽዳት ቀናቸው ነው። ስለዚህ ከመደበኛ አገልግሎታቸው በተጨማሪ የዞኒንግ ጽዳት የሚሰሩበት ስራ አለ ማለት ነው። እሱም በተለይ የዞኒንግ ጽዳታቸው ደረጃቸው እንዲያደርጉ ነው ማለት ነው። ሁለተኛው የማህበረሰቡ ግንዛቤ ማደግ ነው። እንግዲህ ቆሻሻን አውጥቶ መጣል እንደ ነውርም ነው ያልሰለጠነ ማህበረሰብ መገለጫ እየሆነ መጣው ማለት ነው አሁን። ስለዚህ ቆሻሻን ቤት አስቀምጦ በተቀመጠላቸው የጊዜ ስታንዳርዶች እንዲነሳ በማድረግ አካባቢው ጽዱ ውብ እንዲሆን የማድረግ ስራው ላይ ክትትል እየተደረገ ነው ያለው። በዚሁ ለውጦች እየመጡ ነው ለመናገር። አሁን በፊት በየቦታው ህገወጥ ቆሻሾች ይታያሉ። ሰው ሶፍት ይጥላል፣ ወረቀት ይጥላል። አሁን ስናይ በጽዱ በሆነ አካባቢ ላይ ወረቀት ለመጣል የሚቸገር ሶፍት ለመጣል በጣም የሚቸገር ማህበረሰብ አለ። አልፎም አንዳንድ ተጥሎ ሲገኝ ማህበረሰቡ እየለቀመ በተዘጋጁ ደስትቢኖችም ጭምር ያስቀምጣል። ከተማችንንም አካባቢያችንንም ጽዳት በጠበቅን ቁጥር አንዱ የኢኮኖሚ ምንጭ ነው ማለት ማህበረሰቡ ተጠቃሚ እየሆነ የሚመጣው። ስለዚህ በዓለም አቀፍ ደረጃ ተመራጭ ነች፣ የትኩረት ማዕከል ነች። ይሄ የትኩረት ማዕከሏን እያረጋገጥን በሄድን ቁጥር በኢኮኖሚ ውስጥም የማህበረሰብ ተጠቃሚነት የሚያሳድግ ስለሆነ የጽዳት ስራ የሁሉም መሆን አለበት። ይህን ማድረግ ከቻልን ከተማችንን እንደ ስሟ ውብ አበባ ማድረግ የምንችልበት አቅም አለ ማለት ነው። ስለዚህ ይህም ሁሉም ማህበረሰብ ተቋማትም መተባበር ይጠበቅባቸዋል። ባለድርሻ አካላትም የጽዳት አምባሳደሮች አሉን፣ አርቲስቶች አሉኛ ለምሳሌ እነሱም በመገኘት ሚናቸውን እየተወጡ ነው። ይህንን እናስቀጥላለን። እንደ ስሟ አዲስ አበባን ውብ እናደርጋለን። እኔም አመሰግናለሁ። የለሙ የጸዱና ሞዴል የሆኑ መንደሮችን ወደ እናንተ እያደረስን በተለይም በርካታ ነዋሪዎች ደግሞ ተሳትፎውን የሚያደርጉበትን የጽዳት ስራ ምን እንደሚመስል ቅኝት የምናደርግበትን ፕሮግራማችንን ነበረ ስትከታተሉ ቆይታ ያደረጋችሁ። ይህ ፕሮግራማችን እንግዲህ ዛሬ በንፋስ ስልክ ላፍቶ ክፍለ ከተማ ተገኝቶ አጠቃላይ የተሰሩ የጽዳት ስራዎች ምን እንደሚመስሉ በተለይ ህብረተሰቡ ደግሞ በሌላ አካባቢም የሚኖረው ምን አይነት ተሞክሮን ከዚህ መውሰድ እንዳለበት የሚያስቃኙና በተለይም ተነሳሽነትን የሚፈጥሩ ሀሳቦችን ነበር ወደ እናንተ ስናደርስ ቆይታ ያደረግነው። በተለይ ውብና ጽዱ ከተማ ለትውልድ ለማስረከብ እንደዚህ አይነት ስራዎችና የህብረተሰብ ተሳትፎን የሚጠይቅ በመሆኑ ሁሉም በዚህ ላይ የጋራ ርብርብና ትብብርን በማድረግ ውብና ጽዱ የሆነች ከተማን ለትውልድ እናስረክብ የዛሬ የፕሮግራማችን መልእክት ነው። እስካሁን ጊዜያችሁን ሰጥታችሁን ከኛ ጋር ፕሮግራማችንን እየተከታተላችሁ ቆይታችሁን ስላደረጋችሁ እጅግ አድርገን ነው የምናመሰግነው። የዛሬው ፕሮግራማችን በዚህ ይጠናቀቃል። ሳምንት ሌላ ርዕሰ ጉዳይ ይዘን እንገናኛለን። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ